ሰበር ዜና ትላለ። ዛሬ ኢንሻአላህ ወደ ማታ 10 ሰዓት ተኩል አካባቢ ክፍል 2 ይለቀቃል። ማየት አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊም ወንድምና እህቶች፣ እንዲሁም እውነትን መስማት የምትፈልጉ ኢትዮጵያዊ ወገኖቻችን? እንግዲህ እውነትን በድፍረት በመናገር የምታውቁት ወንድማችሁ ዛሬም ክፍል 2 ይለቀቃል። ያን ክፍል 2 በቅንነት መስማት መቻል አለባችሁ። ግን እኔ በጣም የሚገርመኝ 180 ሺህ 190 ሺህ ተከታይ አለኝ። የዩቲዩብ ቻናሌን አሳድጉልኝ፣ ሰብስክራይብ አድርጉኝ። በሐሳብ የምታምኑ ከሆነ ይሄ ሐሳብ እስልምናን ይደግፋል፣ ሌሎችን ሰዎች ያበረታታል ብላችሁ የምታምኑ ከሆነ 180 ሺህ ተከታይ ያለኝ ተመልካች ከ100 ሺህ እስከ 1.5 እስከ 2 ሚሊዮን ሰው እየተመለከተኝ ፎሎ ላይክ ሼር የማታደርጉኝ ለምንድን ነው? በትጋት ግን ፎሎ ላይክ ሼር ለምታደርጉኝ ወንድምና እህቶች በጣም አመሰግናለሁኝ። ሌሎቻችሁም አይታችሁ አትለፉ። የዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ቲክቶክ ቻናሌንም ፎሎ አድርጉት፣ ላይክ ሼር አድርጉ፣ ሐሳቡ ለብዙ ሰዎች እንዲደርስ። እንግዲህ እዚህ ጋር ቪዲዮ ማስወረድ፣ አካውንት ማዘጋት ምናምን ስላለ በተደራጀ መንገድ ዩቲዩብ ቻናል ላይ እንድመጣ የዩቲዩብ ቻናሌን ሰብስክራይብ አድርጉ። ዛሬው የሚለቀቀው በሶስት በኩል ከፍዬ በእኔም ይለቀቃል። ዛሬ በእኔም ይለቀቃል። የኔንም እየገባችሁ እያያችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉኝ፣ አበረታቱኝ። በቃ ግዴታ ነው። ይሄ የማህበራዊ ሚዲያ ቴክኖሎጂ መጠቀም ሚና መውሰድ አለብን በጋራ። እናንተ ያንን ነገር በማድረግ እኔን ተባበሩኝ። እኔ ደግሞ በትጋትና በጽናት በቅንነት በየዋህነት ሰዎችን ልገዝ። እዚህ ዩቲዩብ ቻናሌን እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ የሚሰማችሁን ስሜት በዚህ አበረታቱኝ። ዛሬ ደግሞ የተወደደ ቀን ጁምዓ ነው። በጁምዓ ቀን ይለቀቃል ክፍል 2። ትንሽ ጠንከር ያለ ሲሪየስ የሆነ ነገር የተወራበትም ነገር ነውና በቀጣይ ከእናንተ ጋር በጽናት ለሌሎችም ሰዎች የተደራጀ ሐሳብ እያያዝን ለመቅረብ ይሄ በእስልምና ላይ ጥላሸት የተቀቡ የተሳሳተ አመለካከት የሆኑትን ነገሮች በሙሉ በደንብ ክሊር እያደረግን ጤነኛ በሆነ መንገድ ለሰዎች እናስተላልፋለን። እኔ ባለፈውም እንዳልኳችሁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዑመርን እንዲሰልም እንዴት ዱዓ እንዳደረጉ ታውቃላችሁ። ኃይለኛ ጉልበተኛ የነበረን ሰው ወደ እስልምናን ቢቀበል ምን አይነት ውጤታማ ሊሆን እንደሚችል ስለሚያውቁ የአላህን መልእክተኛ ስለሆኑ አላህ እጃቸው ላይ ጣለው። ለሰው አልረታ ለሰው አልሸነፍ ያለ ሰው በሙሉ ዱዓ ጸሎት በቅንነት ከተደረገ ከልብ ከተደረገ አላህ መልስ ይመልሳል። የልባችንን ስለሆነ የሚያዩ ነይተን ከልባችን ከሆነ ያደረግነው አላህ መልስ ይመልሳል። ስለዚህ የኔም የሆነው ያ ነው። በአንዳንድ በማራመዳቸው ሐሳቦች ማህበራዊ ሚዲያ ላይ የሚጠቀሙ ሙስሊም ወንድምና እህቶች ያለማጋነን 99% ይሄን ልጅ እስልምና ይወፍቀው እያሉ ዱዓ እያደረጉ ጸሎት እያደረጉ በቴክስት በምናን የማያደርጉት ነገር የለም። አንድ በተሳሳተ መንገድ እንኳን የሰደበኝ የዘለፈኝ ሙስሊም የለም። አላህ ይሄን ልጅ ወንድማችን አድርገው እስልምናን ወፍቀው እያሉ በቃ በተደራጀ መንገድ ነበር ዱዓ የሚያደርጉት። መልሳቸውንም እንደምታዩት ነው። አላህ አምጥቶ የማይታሰብ ሰው አምጥቶ የእስልምና ጋሻና መከታ አደረገኝ። በዚህ በማህበራዊ ሚዲያ ላይ ጦር አደረገኝ፣ ጋሻና ጦር አደረገኝ። የሙስሊም ወንድምና እህቶች እስልምና ላይ የሚቀባ ጥላሸት በሙሉ አምጥቶ ተከላከል ብሎ አላህ አስቀመጠኝ። እዚህ ሰበብ አደረገኝ። ማንም ትዕቢተኛ ማንም በቃ በራሱ እርግጠኛ መሆን አይቻልም። አምጥቶ ጋሻና ጦር አደረገኝ። ዝም ብሎ አሁን እስልምና ላይ ማውራት አይቻልም። ሌላው ደግሞ በንጽጽር ስራ የሚሰሩ ወንድምና እህቶች ታውቃላችሁ፣ ከዚህ በፊት የነበሩት ሌሎች ሃይማኖቶች እንዴት ሲሰዳደቡ፣ እንዴት ሲጨቃጨቁ፣ እንዴት ሲዘላለፉ ሲውሉ እንደነበረ ሙስሊም ወንድምና እህቶች በመምጣታቸው በንጽጽር በእውቀት ማውራት ሲጀምሩ እነሱ አትሊስት መሰዳደብቶ መጨቃጨቅቶ አሁን ምንድን የያዙት በጋራ ተደራጅተው የኛን አካውንት ማዘጋት፣ ሪፖርት ማስደረግ፣ ቪዲዮ ማስወረድ ሆነ። ስለዚህ ዩቲዩብ ቻናሌን ሰብስክራይብ አድርጉ። በደንብ ባዮ ላይ እየገባችሁ ነካ እያደረጋችሁ ሰብስክራይብ አድርጉኝ። ይሄን እንደምታደርጉ አምናለሁኝ። መልካም ጁምዓ፣ መልካም ቀን ይሁንላችሁ። አመሰግናለሁ።